መጽሐፍ ሻጭነት ጌታ ወጣት ወንዶችና ሴቶች በሰንበት ትምህርት ሥራ ውስጥ ለመስራት ራሳቸውን እንዲያስታጥቁ እየጠራቸው ነው። ጌታ ከሙሉ ልብ የሆነ አገልግሎት የሚሰጡ መክሊቶቻቸውን የሚጨምሩና ያላቸውን እያሻሻሉ የሚሄዱ መምህራን በሰንበት ትምህርት ሥራ ውስጥ እንዲኖሩ ይፈልጋል። መጽሐፍ ቅዱስን የማጥናት ሐሳብ ከሰማይ የመነጨ ሐሳብ ስለሆነ በመቶዎች ለሚቆጠሩ ወጣቶች በዚህ መንገድ ባይሆን ኖሮ ሊሰራ የማይቻል ጠቃሚ የሆነ የሥራ መስክ ይከፍትላቸዋል። መጽሐፍ ቅዱስ ተፈትቷል። ወደ ማንኛውም ሰው በር ሊወሰድና በውስጡ ያለው እውነትም ለማንኛውም ሰው ሕሊና ሊቀርብ ይችላል። ዛሬም እንደከበሩ የቤሪያ ሰዎች እውነቱ ሲነገራቸው ነገሩ እንደዚህ መሆኑን ለማወቅ መጽሐፍትን በየቀኑ የሚመረምሩ ብዙዎች አሉ። ክርስቶስ መጽሐፍትን እሹ በእርሱ የዘላለም ሕይወት የሚገኝ ይመስላችኋል፣ እነርሱ ግን ስለኔ የሚናገሩ ናቸው ብሏል። የዓለም መድህን የሆነው ኢየሱስ ሰዎችን መጽሐፍትን እንዲያነቡ ብቻ ሳይሆን እንዲመረምሩ ጭምር ያሳስባቸዋል። ይህ ታላቅና ጠቃሚ የሆነ ሥራ ነው። እንድናደርገው ተሰጥቶናል። በማድረጋችንም እጅግ ተጠቃሚዎች እንሆናለን። ለክርስቶስ ትእዛዝ ሽልማት አለው። በቃል ውስጥ የተገለጠውን ብርሃን ለመከተል ፈቃደኛ መሆናችን በፊቱ ተቀባይነት ማግኘቱን በሚገልጹ የተለዩ መግለጫዎች ያከብረናል። ጌታ ወጣቶችን እውነቱ ባልተሰማባቸው ቦታዎች የቤት ለቤት ሥራ በመስራት እንደ መጽሐፍት ሻጮችና ወንጌላውያን ሆነው እንዲያገለግሉ እየጠራቸው ነው። ለወጣቶቻችን እናንተ የራሳችሁ አይደላችሁም፣ በዋጋ ተገዝታችኋል። ስለዚህ በአካላችሁና በመንፈሳችሁ እግዚአብሔርን አክብሩ፣ እነርሱም የእርሱ የሆኑ ናቸው እያለ ይናገራቸዋል። ሥራውን ለመስራት በእግዚአብሔር መመሪያ ስር የሚሄዱ በአስደናቂ ሁኔታ ይባረካሉ። ወጣቶች ለአገልግሎት ገጣሚነትን ከሚያገኙባቸው እጅግ ጥሩ መንገዶች አንዱ የመጽሐፍ ሻጭነት መስክ ነው። የወቅቱን እውነት የያዙ መጽሐፍትን ለመሸጥ ወደ ትላልቅና ትናንሽ ተማሪዎች ይሄዱ። በዚህ ሥራ ውስጥ የሕይወት ቃላትን ለመናገር አጋጣሚ ያገኛሉ። እነርሱ የዘሯቸው ዘሮች ፍሬ ለማፍራት ይበቅላሉ። ሰዎችን በመገናኘትና ጽሑፎችን በመስጠት በስብከት አማካይነት የማያገኙትን ልምድ ያገኛሉ። ለእውነት አገልግሎት አጋጣሚ የሚሹና ራሳቸውን ሳይቆጥቡ ለእግዚአብሔር የሚሰጡ ሰዎች በመጽሐፍ ሻጭነት ሥራ ውስጥ ስለ ወደፊቱ ዘላለማዊ ሕይወት ብዙ ነገሮችን ለመናገር አጋጣሚ ያገኛሉ። ወጣቶችን ለማስተማርና አእምሯቸውን ለመቅረጽ እንዲሁም በቤተ ክርስቲያናችን ትምህርት ቤቶች መስራት ያለባቸውን ባለ ብዙ ዘርፍ ሥራዎች በተሳካ ሁኔታ ለመስራት ሰዎች ሊያገኟቸው ከሚችሏቸው መክሊቶች እጅግ የተሻሉቱ ይፈልጋሉ። መምህራን ያስፈልጋሉ። በተለይ ለልጆች ረጋ ያሉና ሩህሩህ የሆኑ የእነርሱ እርዳታ እጅግ ለሚያስፈልጋቸው ልጆች ትዕግስትና ፍቅርን የሚያሳዩ መምህራን ያስፈልጋሉ። የቤተ ክርስቲያናችን ትምህርት ቤቶች ከፍ ያሉ የግብረ ገብ ብቃት ያላቸውና ሊታመኑ የሚችሉ መምህራን ያስፈልጓቸዋል። በእምነታቸው ደህና የሆኑና ችሎታና ትዕግስት ያላቸው ከእግዚአብሔር ጋር አብረው የሚጓዙና ክፉ ነገር ካለበት ቦታ ሁሉ ራሳቸውን የሚያርቁ መምህራን ይፈልጋሉ። ንግድ ጌታ በአገልግሎት ውስጥ በተለያየ የሥራ መስክ ብቃት ያላቸው አዋቂ ሰዎች እንዲኖሩት ይፈልጋል። ግልጽ የሆኑና የእውነትን መርሆች በንግዳቸው ውስጥ ሸምተው ማቅረብ የሚችሉ የንግድ ሰዎችን ይፈልጋል። ችሎታዎቻቸው ጥልቅ በሆነ ጥናትና ስልጠና ወደ ፍጽምና መድረስ አለባቸው። በማንኛውም የሥራ ዘርፍ ያሉ ሰዎች ጠቢባንና ብቁ ለመሆን የተሰጧቸውን አጋጣሚዎች ማሻሻል ከፈለጉ ማድረግ ያለባቸው ችሎታቸውን በዚህ ዓለም የእግዚአብሔርን መንግሥት ለመገንባት የሚጠቀሙ መሆን አለባቸው። ከዳንኤል የምንማረው ነገር ቢኖር በተሰማራበት የሥራ ዘርፍ ሁሉ እጅግ ጥብቅ የሆነ ቁጥጥር ቢደረግበትም እንኳን አንዲት ስህተት እንዳልተገኘበት ነው። እርሱ ለእያንዳንዱ የንግድ ሰው ሊከተለው የሚገባ ምሳሌ ነው። የእርሱ ታሪክ የአእምሮን፣ የአጥንትን፣ የጡንቻን፣ የልብንና የሕይወትን ብርታት ለእግዚአብሔር አገልግሎት የሚቀድስ ሰው ምን ማድረግ እንደሚችል ያሳያል።